በኢትዮጵያ ከምርጫ ውጪ ባለ በማንኛውም ሌላ ሂደት ስልጣን ማግኘት እንደማይቻል የኢትዮጵያ ሕዝብ በተግባር ማሳየቱን ጠቅላይ ሚኒስትር አብይ አህመድ ተናገሩ። የፕሪቶሪያው የሰላም ስምምነት የኢትዮጵያን ሰላምና ሉዓላዊነትን ለማጽናት ያለመ ቢሆንም ይህ የማይዋጥላቸው የውስጥ ባንዳዎች ከውጭ ጠላቶች ጋር ጥምረት ፈጥረው በሀገር ላይ መነሳታቸው ከታሪክ አለመማራቸው ማሳያ እየሆነ መጥቷል። በሀገራዊ ምክክሩ የተለያዩ የማህበረሰብ ክፍሎች ተወካዮች ልዩነቶችን በውይይት በመፍታት ሀገርን በመግባባት ለማጽናት ያላቸውን ቁርጠኝነት እያንጸባረቁ ነው። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚሰነዝሩትን ጥቃት ማቆማቸውን ተናገሩ። ሰላም የተወደዳችሁ ተመልካቾቻችን እንዴት ቆይታችኋል? ከኢትዮጵያ ቴሌቪዥን በቀጥታ ስርጭት የ7 ሰዓት ዜና ተጀምሯል። ዜናዎቹን እየመራው ከናንተ ጋር ቆይታ ማደርገው ኤልሻዳይ ወንድማገኝ ነኝ። አብራችሁን ሆኖ ወደ ቀዳሚው ዜና አልፋለሁ። በኢትዮጵያ ከምርጫ ውጭ ባለ በማንኛውም ሌላ ሂደት ስልጣን ማግኘት እንደማይቻል የኢትዮጵያ ሕዝብ በተግባር ማሳየቱን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከ54 ሚሊዮን በላይ ሕዝብ በተሳተፈበት በዚህ ምርጫ ስልጣን ሊገኝ የሚችለው በሰላማዊ መንገድና በሕዝብ ይሁንታ ብቻ መሆኑ ተረጋግጧል ብለዋል። አሸናፊ እንዳለም ዘመናዊ የምርጫ ጽንሰ ሐሳብ ከተጠነሰሰበት 1923 ዓ.ም ጀምሮ ኢትዮጵያውያን በድምጻቸው የሚበጃቸውን ለመምረጥ ጥረት ሲያደርጉ ቆይተዋል። እነዚህ ጥረቶች ግን የሚፈለገውን ውጤት ያመጡ ናቸው ለማለት አያስደፍሩም። የምርጫዎቹ መጨረሻ የኢትዮጵያንን ተስፋ ያጨለመ የዲሞክራሲ ልምምድ ስርዓቱን ወደ ኋላ የጎተተ ነበር። የለውጡ መንግስት ወደ ስልጣን ከመጣ ከጥቂት ዓመታት በኋላ የተካሄደው 6ኛው ጠቅላላ ምርጫ ግን በህዝብ ድምፅ ይሁንታ ለማግኘት የፈለገ ስርዓት ካለ ኢትዮጵያም በፈተና ውስጥ ሆና ጭምር ምርጫን ማከናወን እንደምትችል አረጋገጠም። ከ5 ዓመታት በኋላ ከወራት በፊት የተካሄደው 7ኛው ጠቅላላ ምርጫ መሰረቱን የጣለው ይህን ጊዜ ነው። በዚህ አመኔታ ተስፋቸው የለመለመ 54 ሚሊዮን ኢትዮጵያውያን ድምጻቸውን ሰጡ። ኢትዮጵያውያን የስልጣን ባለቤትነታቸውን ያረጋገጡበት፣ ስልጡን ህዝቦች በማንም ሽፍታ ማስደንበሪያ ከዲሞክራሲያዊ ስርዓት የማያፈገፍጉ መሆናቸውን አሳዩበት። በሞት ጥላ መካከል ሆነው ሰዎች የቶክስ ድምፅ ሳያቆማቸው፣ ዝናብ፣ ብርድ፣ ውርጭ፣ ረሃብ ሳያቆማቸው ዋጋ ከፍለው ለመምረጥ መብታቸውን ኤክሰርሳይዝ ለማድረግ የሄዱበት መንገድ ኢትዮጵያውያን በሀገረ መንግስት ግንባታቸው የማንንም ወሬ ለመስማት ዝግጁ አለመሆናቸውን ያሳያል። ዝም ብሎ ፕሮፓጋንዳ እንደፈለገ የሚነዳው ህዝብ እንዳልሆነ፣ አስተዋይ ህዝብ እንደሆነ፣ የሀገረ መንግስት ግንባታ የመንግስት መኖር ጥቅሙ ምን እንደሆነ ትልቅ መልእክት ያስተላለፈ ይመስለኛል። በሶማሌ በሱዳን ያጋጠሙ መንግስት አልቦ እንቅስቃሴዎች ምን ያክል ጉዳት እንዳላቸው የተገነዘበ ህዝብ ይመስለኛል። የእኛና የሱዳን ለውጥ የ6 ወር 7 ወር ዲፍረንስ ነው ያለው። አንድ አካባቢ ነው ለረጅም ጊዜ የገዙ መንግስታት የተነሱበት ለውጥ የተካሄደው። ኢትዮጵያ ውስጥ ያለው ልማት፣ ኢትዮጵያ ውስጥ ያለው ተስፋና እዛ ያለው በጣም ይለያያል። ይህንን ጉዳይ ህዝቡ አስተውሎ ቶክስም እያለ ማስፈራራትም እያለ አትሄድም እያለ ጨክኖ መሄዱ የለም መንግስት ያስፈልገኛል፣ ያ መንግስት ደግሞ በእኔ ይሁንታ መፈጠር አለበት የሚል መልእክት አስተላልፏል። ይህ ኢትዮጵያውያን በስልጣን ላይ ስላለው መንግስት ያላቸውን አቋምና ስሜት የገለጹበት ዴሞክራሲያዊ ስርዓት ለተመራጩ ፓርቲ ህጋዊ እውቅና የሰጠ ነው። ቀጣዩ ስራ ህዝቡ አምርሮ የሚጠይቃቸውንና እድገትና ብልጽግናን የሚያረጋግጡለትን ተግባራት ማከናወን ነው። ተመራጮች ይህ ከባድ ኃላፊነት ተጥሎባቸዋል። ተመራጩ ያሳስበኛል። ምክንያቱም የኢትዮጵያ ህዝብ ሌብነት በቃኝ ብሏል። ሌቦችን ከውስጣችሁ አጥሩ ብሏል። ሌብነት የተንሰራፋበት ብልጽግና አልቲሜት ውጤት አያመጣም ብሏል። ቀን ከሌት የማይሰሩ የማይተጉ ሰዎች ስልጣን ወንበር መጠበቂያ አድርገው የሚያስቡ ሰዎች በተጨባጭ ውጤት የማያመጡ ሰዎች ፈትሹ ብሏል። ጽንፈኝነት፣ ጥላቻ፣ በክፉ እሳቤ የተሞላ ከፋፋይ ትርክት አያስፈልገኝም ብለዋል። ትልቅ ሀገር አለኝ፣ ትልቅ ህዝብ ነው፣ ተባብሬ ማደግ እችላለሁ ብለዋል።
ይህንን ይሁንታ ተሰጣችሁ ውስጣችሁን አጽድታችሁ ሀገረ መንግስት አጽንታችሁ ለልጆቼ የተሻለች የላቀች ሀገር ታኖራላችሁ በሚል እምነት ነው ብሏል። ባለፉት 5 ዓመታት ብዙ ድንቃ ድንቅ ስራዎች ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ ነው። በዚህ 5 ዓመት በኢኮኖሚ በፖለቲካ ማምጣት የሚጠበቅብን እመርታ እንቅልፍ የሚያስተኛ አይደለም። የጥይት ድምፅ ሳያስቆመው የጸናች ሀገርን ለመመስረት ዋጋ የከፈለውን ህዝብ ጥያቄ ብቻ ሳይሆን ለ5 ዓመታት የሚቆይና ለትውልድ የሚሻገር ስትራቴጂ የቀረጸው የብልጽግና መንግስት መዳረሻው ኢትዮጵያን በሚገባት ልክ ማስቀመጥ ነው። በዚህ ግራንድ ስትራቴጂ ውስጥ ብልጽግናን ማምጣት አንድ ግብ አድርጎ ብልጽግናን ለማምጣት የምንሰራቸውን ስራዎች ከዘረዘረ በኋላ ብልጽግናን ማምጣት በቂ አይደለም። ያ የመጣውን ልማት እድገት ብልጽግና ገቨርን ማድረግ ማስተዳደር መልሶ የሚበላ ሳይሆን የሚዘልቅ እንዲሆን ገቨርን ማድረግ እንዴት ይቻላል የሚለውን ሐሳብ ያነሳል። ገቨርን ማድረግ ብቻውን በቂ አይደለም። ኢንዱር ለማድረግ ለትውልድ ለማሸጋገር ወደ ሲቪላይዜሽን የሚያድግ ልማት ብልጽግና ግን ወደ ሲቪላይዜሽን የሚያድግ ሆኖ ኢትዮጵያን በሚገባት ልክ የሚያስቀምጣት እንዲሆን ትውልድ በምን አይነት እሳቤ በምን አይነት ቅብብሎሽ በምን አይነት ትርክት በሚቀጥሉት 25 ዓመታት ኢትዮጵያ ልትሰራ ይገባታል የሚለውን ነገር በጣም ጥልቅ በሆነ መንገድ ያስቀምጣል። ይህንን የ25 ዓመታት ስትራቴጂውን ለማድረግ ከመንግስት አካላት ባለፈም ምሁራንና ኢትዮጵያውያን እውነተኛ ትርጉሙን በመረዳት የድርሻቸውን ሊያበረክቱበት የሚገባ ነው። በኢትዮጵያ የተዘራው የጥላቻ ትርክት ህዝቦች በጠላትነት እንዲተያዩ ምክንያት ሆኗል። ጠቅላይ ሚኒስትር አብይ አህመድ ከአሚኮ ጋር በነበራቸው ቆይታ ግጭት ጠማቂ ፕሮፓጋንዳን በመዝራት ወደ ትጥቅ ትግል የሚደረገው ጉዞን የኢትዮጵያን ታሪካዊ ጠላቶች መጠቀሚያ ሲያደርጉትም መኖራቸውን አስታውሰዋል። ይህንን ለመቅረፍ ደግሞ የወል ትርክት ለመገንባት የሚደረገውን ጥረት ማጠናከር አስፈላጊ ሆኗል። ቶማስ ኃይሎ ኢትዮጵያ በብዝሃነት ላይ የተገነባች ለዘመናት አብሮነትና መቻቻልን በወጉ ያቆዩ ማህበረሰቦች የሚኖርባት ሀገር ብትሆንም አንዳንድ ጊዜ የሚታዩ ብሔርና ሃይማኖት ተኮር የማንነት ጥቃቶች የህብረተሰቡን ሰላምና የሀገሪቱን ሁሉና እየተፈታተኑ ይገኛሉ። በዚህ ውስብስብ ችግሮች ውስጥ በየማህበራዊ ሚዲያ የሚሰራጩ ጥላቻን ያነገቡ መልእክቶች ግጭቶቹ እንዲባባሱ ከፍተኛውን ድርሻ ወስደዋል። ለአብነት ያህልም በቅርቡ እንኳን በአርሲ የተፈጸመው ጥቃትናም የማህበራዊ ሚዲያ የፈጠረውን ውዥንብር ብናስታውስ በእርግጥም መረጃውን ከጀርባው ማን እንደሚዘውረውና እኩይ መዳረሻውን መገመት ቀላል ይሆናል። ምክንያቱም እነዚህ ሃይባይ የሌላቸው ዘመን አመጣሽ ሚዲያዎች በኢትዮጵያ ጥላቻን በመስበክ ዜጎችን እርስ በርስ የሚያጣሉናም የተዛቡ መረጃዎችን በመብረቅ ፍጥነት በማሰራጨት የጥልና የጥርጣሬ መሳሪያ እየሆኑም ይገኛሉ። የችግሩ ስር አንደኛው የጥላቻ ትርክት ነው። አንደኛውን አጥፊ አንደኛውን ገዳይ አንደኛውን ዘራፊ አርጎ የመሳሉ ጉዳይ ህዝቦች በጥርጣሬ መንፈስ እንዲተያዩና በጥላት መንፈስ እንዲተያዩ ያደረገ ይመስለኛል። በዚያ ላይ ሶሻል ሚዲያው አሁን ያለው የሚዲያ አውድ ሲታከልበት ደግሞ ብዙ የውሸት ጉዳዮች እየተጨመሩበት ጥፋት ይካሄዳል። በዚህም በዛም ወገን ቁጣ በሚቀሰቅስ በዚህም በዛም ወገን ቆሾ በሚቀሰቅስ መንገድ የሚሄዱበት ሁኔታ አለ። የቅርቡ የአርሲውን አንስቼዋለሁ። የሞቱት ኃይሎችና የተነገረበት መንገድ ያለው ሁኔታ ሶሻል ሚዲያው የሚፈጥረው ውዥንብር አለ። ሰው ጉዳዩን እስኪረዳ ድረስ በዚያ መንፈስ ለማየት እና ወደ ጥፋት መንገድ እንዲያመራ እንዲባባስ ለማድረግ የሚያስችሉ ነገሮች ይፈጥራል። የኢትዮጵያ ውስጣዊ አለመረጋጋት ከሀገር ውስጥ ችግሮች ባሻገር ከውጭ ኃይሎች ስልታዊ ፍላጎቶች ጋር የተቆራኙም ናቸው። ሀገሪቱ እንዳትረጋጋና በምስራቅ አፍሪካ ያላትን ጂኦፖለቲካዊ ተጽዕኖ እንዳታጠናክር የሚፈልጉ ኃይሎች የሀገር ውስጥ ጽንፈኛ ቡድኖችን በገንዘብ በሀሳብና በሎጂስቲክም ብዙ ጊዜ ይደግፋሉ። ይህ ደግሞ ባዕዳን የኢትዮጵያ ማህበረሰብ ከማቀራረብ ፋንታም በቋንቋም በጎሳ በሃይማኖት ከፋፍለው የራሳቸውን ጥቅም ለማስከበር ይጠቀሙበታል። እዚህ ጋር ወትሮም ቢሆን ችግሮችን በሰከነ መንገድ ለመፍታት የሚቸገረው የውስጥ ኃይልም በሐሰተኛ መረጃዎች ጎርፍ ይወሰዳል፣ ለባዕዳኑ ተልዕኮ ማስፈጸሚያ ይውላል። ጉዳዩን በሰከነ በንግግር መንገድ ከማየት ይልቅ የሁሉ ነገር መፍትሄ ትጥቅ ትግል አድርጎ ማሰብ ነው። በኃይል ጉዳይን ፈጽማለሁ ትላለህ። በኃይል ለመፈጸም ደግሞ ኦርቶዶክስ እናጠፋለሁ ካላልክ፣ እስላም አጠፋለሁ ካላልክ፣ ኦሮሞ ካላልክ፣ አማራ ካላልክ እንደዚህ አይነት ቁስቋሽ ግጭት ፈጣሪ ጉዳዮችን ካልሰራህ ግጭት ጠማቂ እሳቤዎችን ፕሮፓጌት ካላደረግ የሚሳካልህ አድርገህ አለመውሰድ አለ። ትጥቅ ትግል ሲባል ሁልጊዜ
አጅቦት የሚሄደው ፕሮፓጋንዳ ሴራ እና ጥፋት መሆኑ ነው። ሶስተኛ የኢትዮጵያ ታሪካዊ ጠላቶች ጊዜ እየጠበቁ እያደቡ ረጅም እጃቸውን እየዘረጉ ኢትዮጵያ ውስጥ የሚፈጠር ማንኛውም ቅራኔ ወደ ተባባሰ ደረጃ ለመውሰድ የሚያደርጉት የባዕዳን አጀንዳ ነው። የባዕዳን አጀንዳ በአንድ ቤት ውስጥ ያሉ ምሰሶዎች የሚያጠቁ ሚስቶች በሚታይ መንገድ አይደለም የሚያጠቁት። አንተ አገር ሰላም ነው ብለህ ተቀምጠህ የቤቱ ምሰሶ የሚበረበረው የሚበላው ከስር ነው። ስር ገብተው ከበሉት ከበረበሩት በኋላ ምሰሶ ሲወድቅ ቤቱ ዘንበል ሲል ቤቱ ሲወድቅ ነው የሚስቶቹ ጥፋት የሚታየው። እና ይህ ነገር እንዳያጋጥም ምሰሶን የሚበዘብዙ የሚበሉ እጃቸው እንዲሰበሰብ እኛ ጉዳያችን በውስጥ መመልከት እንድንችል የትርክት ስብራቱ እየቀነሰ እንዲሄድ ማድረጉ ጠቃሚ ይመስለኛል። በእርግጥ አሁን ላይ ያለው የኢትዮጵያ ነባራዊ ሁኔታ ከጥቂት ዓመታት በፊት እንደነበረው አንዱን ወገን በሌላኛው ላይ ተነስ ለሚለው እኩይ መረጃ የሚሰጠው ምላሽ ለየቅል ነው። ምክንያቱም ኢትዮጵያውያን ከዚህ ቀደም ተባብረውና ተከባብረው የቆሙባቸው የሚያመሳስሏቸውና የሚያከባብሯቸው የጋራ እሴቶችን ከግምት ውስጥ ማስገባት ጀምረዋልና የሚለው ምላሹ ሆኗል። ይህ ግን ኢትዮጵያውያንን የሚያስተሳስሩ ታሪካዊ፣ ባህላዊና ማህበራዊ እሴቶችን በማጥናትና በማስተዋወቅ የጋራ ወንድማማችነትን ለማጠናከር እየተሰሩ ያሉ የወል ትርክት ግንባታ ስራዎችን በስፋት መስራት የችግሩ መውጫ መንገድም ሆኗል። የጥቃት ሰለባዎች ሃይማኖት ተኮር ሲሆን፣ ብሔር ተኮር ሲሆን የሚፈጠርበት አካባቢ የተወሰነ ሲሆን ትርክት መፈተሽ፣ አሰራር መፈተሽ፣ ህግን መፈተሽ፣ የህግን ከላይ መስታቅ መፈተሽ ጠቃሚ የሚሆን ይሆናል። እኔ እንደ መፍትሄ የማስበው የወል ትርክትን ገንባ። በዘመናት መካከል ህዝቦች ሲጋቡ ሲዋለዱ በጉዲፈቻም በተለያየ መንገድ ሲዋሃዱ በዘመቻ መልክ አንዱ ጋር እየሄደ ሲቀር የኖርን ህዝቦች ነን። እንደምንም ፒውርሊ ከዚህ ወዲያ እንትና ነው ከዚያ ወዲያ የሚባል አይደለም። ይህን እውነት መቀበል ያስፈልጋል። ኢትዮጵያ ውስጥ ያለው አንዱ ትልቁ ችግር ታሪክ ሲባል መርጠህ የሚያስፈልግህን ነገር ከውስጥ ወስዳለህ፣ የማያስፈልግህን ተዋለህ። የሚያስፈልግህን አንሻፈት እናገራለህ፣ የማያስፈልግህን እንዳልሰማ ትሆናለህ። አፄ በካፋ ከአማራ ብቻ ያልተወለዱ ሰዎች መሆናቸውን አሚኮ በምን ልክ ይገልጠዋል? ፋሲል እናቱ ቃሉ እንደሆነችና በኦሮሞ ወታደሮች ይጠበቅ እንደነበረ ኦሮምኛ በስፋት በፋሲል ውስጥ ይነገር እንደነበረ ለመጋፈጥ የሚፈልግ ሂስቶሪያን ለመጋፈጥ የሚፈልግ ሚዲያ ታያለህ ወይ? ይሄን ትቶ ግጭቱን ጠቡን ነው የሚያወራው። አብረን የኖርንባቸውን የተዋልንባቸውን ጊዜዎች፣ በጋራ አገር ያነጽንባቸውን ጊዜዎች፣ ዘመናዊ ኢትዮጵያ የፈጠንባቸውን ጊዜዎች አጉልተህ በዛ ውስጥ ያሉ ችግሮች ደግሞ ቢነሱ ከችግሮቹ ትምህርት ወስደን መልካም ነገሮች ለማሳደግ ያግዛል። አንዱ ወገን በሌላኛው ላይ የሚከፍተውን ችግር ለመቅረፍ እንዲሁም የሀገሪቱን ሰላም ለማረጋገጥ የተቀናጀና ዘላቂ እርምጃ መውሰድ አሁን ላይ በእርግጥም አስፈልጓል። ምክንያቱም ሰላም የሚገኘው ጥላቻን በውይይት መከፋፈልን ደግሞ በጋራ ግንዛቤ በመተካት ነው የሚለው ምላሹ ነው። እዚህ ጋር ከጋራ ታሪክና አብሮነት ይልቅ የሚለያዩ አጀንዳዎች ላይ ብቻ ትኩረት ማድረግ ሀገርን ዋጋ በማስከፈል ረገድ ቀዳሚ እየሆነ ስለመምጣቱ ልብ ይለዋል። ባለፉት 8 ዓመታት በሀገራዊ ለውጥ ጉዞ የአማራ ሕዝብን የልማት ተጠቃሚነት በዘላቂነት ማረጋገጥ የፍትሐዊነትና የሰላም ኢኮኖሚ እድገትን መሰረት እንዲሆን ታምኖበት ተሰርቷል። በክልሉ የተገነቡት የተቀናጀ የኢኮኖሚ መሰረተ ልማቶች ኢትዮጵያ ካቀደቻቸው የብዝሃ ኢኮኖሚ እድገት ተኮር ለውጦች ጋር የተጣጣሙ ናቸው። ቤተልሔም ገረመው ተጨማሪ አላት። ከለውጡ 2010 በፊት እንደ ሌላው ኢትዮጵያዊ ሁሉ የአማራ ክልል ህዝብ የፍትሐዊ ተጠቃሚነት ጥያቄን ሲያነሳ ቢኖርም ሰሚ አልነበረውም። የለውጡ መንግስት እያንዳንዱ የሀገራችን አካባቢና ህዝብ በእኩልነት ተጠቃሚ መሆን አለበት የሚል በተግባር የታጀበ ቃል በተናገረ ማግስት ግን የአማራ ህዝብ የዘመናት የልማት መሻቶች ምላሽ እንዲያገኙ የተሰሩ ስራዎች መሰረት የጣሉ ናቸው። የአማራ ህዝብን የልማት ፍላጎት በፈታኝ ሁኔታዎችና የጸጥታ እክሎች ውስጥም ቢሆን የመደመር መንግስት ለአፍታም ባለመዘናጋት ተግባራዊ ምላሽ የተሰጠባቸውን ፕሮጀክቶችና የልማት ስራዎችን እውን አድርጓል። በግብርና፣ በኢንዱስትሪ፣ በኤሌክትሪክ፣ በመንገድና በቱሪዝም ዘርፎች ከፍተኛ መሻሻሎችም ታይተዋል። በግብርና ምርት በለውጡ ማግስት አማራ ክልል በአመት የሚያመርተው 90 ሚሊዮን ኩንታል ገደማ ነበር። ግድቦች ላይ በሰራነው ስራ፣ ማሽነሪ ላይ በሰራነው ስራ፣
ማዳበሪያ ላይ በሰራነው ስራ፣ ፓምፕ በስፋት ማስገባት በመቻላችን ባለፉት ዓመታት የአማራ ክልል ዓመታዊ ምርት ከእጥፍ በላይ አድጓል። ከ205 ሚሊዮን ኩንታል በላይ በዓመት ይመረታል። ከ90 አካባቢ 200 አካባቢ መድረስ ቀላል ግምት የሚሰጠው አይደለም። በቂ ነው ያልከኝ እንደሆነ አይደለም፣ ገና ብዙ ስራ ይጠበቅብናል። ግን በግብርና በግድብ እመርታ ታይቷል። የአማራ ክልልና ሕዝብ በለውጡ ዓመታት በገቢር ነበብ የዘርፎች ትስስር ስትራቴጂ ተጠቃሚ መሆኑ ለስኬቱ ድርሻ ተጠቃሽ ነው። በግብርናው ዘርፍ ከተመዘገበው ውጤት በተጨማሪ በባህር ዳር፣ ደብረ ብርሃንና አረርቲ የተገነቡት የኢንዱስትሪ ፓርኮች፣ የጣና በለስ ስኳር ፋብሪካ መጠናቀቅ፣ የለሚ ሲሚንቶ ፋብሪካ እንዲሁም ትላልቅ የሴራሚክና የዘይት ፋብሪካዎች ለስራ ዕድል ፈጠራና ለኢንዱስትሪ እድገቱ ከፍተኛ አስተዋጽኦ ያደረጉ ናቸው። ክልሉ በውስጥና ወደ አጎራባች ክልሎች የሚገናኝበት የመንገድ መሰረተ ልማት ከ2000 ኪሎ ሜትር በእጥፍ እንዲያድግ ተደርጓል። የደብረ ማርቆስ ኤርፖርት ግንባታና የባህር ዳርና ኮምቦልቻ አየር ማረፊያ ተርሚናሎች የማስፋፊያ ግንባታ ኢኮኖሚያዊ ትስስሩና የሎጂስቲክስ ዘርፉ ጋር የተሳለጠ ለውጥ እንዲያመጣ በር ከፍቷል። የክልሉን የኢንዱስትሪ አቅም መሸከም የሚችል የኃይል አቅርቦት እንዲኖርም በወልዲያ፣ ኮምቦልቻ፣ በደጀንና በበለስ ጃዊ በተሰሩ ሰብስቴሽኖች የኤሌክትሪክ ሽፋን ከነበረበት ከ25 በመቶ ወደ 40 በመቶ እንዲያድግ ተደርጓል። ይህ የመሰረተ ልማት ጥያቄን ለመመለስ የተካሄደበት ርቀት የመደመር እሳቤን ተጨባጭ ምርታ ያሳየ ነው። ሁሉም የሚሰማበትና የሚስተናገድበት አዲስ ኢኮኖሚያዊ እሳቤ በእነዚህ የለውጥ ስራዎች መገለጣቸውን ልብ ይሏል። 61 ገደማ የመንገድ ፕሮጀክቶች አሉ። አማራ ክልል ችግሮች አሉ፣ ዘረፋዎች አሉ፣ ማስቆሞች አሉ። በዛም ውስጥ ቢሆን ግን ከእጥፍ በላይ ነው መንገድ የሰራ ነው። ለምሳሌ የባህር ዳር ድልድይ ለእይታ ማራኪ፣ ለሰርቪስ በጣም ጠቃሚ የሆኑ መሰረተ ልማቶች ሰርተናል ባለፉት ጥቂት ዓመታት። በሚዲያ ብዙ አልተናገርንም፣ አሁንም ብዙ መናገር አንፈልግም፣ የራሱ ውስብስብ ጉዳዮች ስላሉት። ግን የአዋሽ ኮምቦልቻ ሀራ ገበያ ባቡር ስራ እኮ ጀምረናል። በአመት 2 ዓመት ጊዜ ውስጥ እመርታ እንደሚያመጣ ይጠበቃል። የማንናገርበት ምክንያት ስራው ብዙ ውስብስብ ጉዳዮች በውስጡ ስላሉበት አሁን የምንሄድበት መንገድ ሌላ ነገር እንዳይስብ በሚል ሲሰራ ህዝቡ ውጤቱን ያየዋል። አሁንም ሲሰራ በአካባቢው ያለ ሰው ያየዋል እና ብዙ መናገር አያስፈልግም ብለን እንጂ ስራውን ጀምረናል። እና ከመሰረተ ልማት አንጻር በኤርፖርትም፣ በመንገድም፣ በኢንዱስትሪም፣ በቱሪዝምም፣ በግድብም አማራ ክልል የተሰራውን ስራ አራክሶ ማየት አይቻልም። 20-30 ዓመት ከተሰራ ስራ የላቁ ጉዳዮች ተሰርተዋል። በሌላ በኩል አዲሱ የኢኮኖሚ ምሰሶ በሆነው የቱሪዝም ዘርፍ በመዳረሻ ሀብታም ቢሆንም ከዘርፉ የሚገባውን ጥቅም ያላገኘውን የአማራ ክልል ነባሮቹን በመጠገን አዲስ መዳረሻዎችን በማልማት ክልሉ በቱሪዝም ካርታ ገዝፎ እንዲታይ የማድረግ ስራ የሀገር ተደማሪ አቅሞችን መግለጥ ያስቻለ የልማት ስራ ነው። ይህም በጎርጎራ፣ በፋሲለደስ ቤተ መንግስት እድሳት፣ በላሊበላ፣ በሎጎ ሐይቅና ሌሎች አካባቢዎች የተሰሩት የልማት ስራዎች የቱሪስት መዳረሻዎችን ያሻሻሉ አቅሞች ሆነው በአዲስ አተያይ እውን ሆነዋል። ጎርጎራን የመሰለ ለትውልድ የሚሸጋገር አሻራ የተሰራው በአማራ ክልል ነው። በመፍረስ ላይ በማርጀት ላይ የነበረው የፋሲለደስ ቤተ መንግስት ብትወስድ እንዴት ያለ ድንቅ ስራ እንደተሰራ መቼም ከፋሲለደስ በኋላ ደግሞ አካባቢው ፒያሳ ብቻ ሳይሆን አራዳ አካባቢ የተወሰነ ከፍ መደረግ አለበት፣ መሻሻል አለበት ተብሎ እዛ አካባቢም ከፍተኛ ሀብት ፈሶ ስራ የተሰራ ነው ያለው። ፋሲል ለማየት የሚሄድ ሰው ከአዘዞ ከኤርፖርት ጀምሮ እስከ ፒያሳ ድረስ ባለው ጉዞ ፒያሳም ደርሶ ፋሲልን ካየ በኋላ ዙሪያውን በግለሰቦችም በመንግስትም ትብብር በጣም ጥሩ ስራ ነው እየተሰራ ያለው። ላሊበላን ብትወስድ ወጣ ገባ ያሉ ጉዳዮች ቢኖሩም ከፈረንሳይ መንግስት ጋር ሆነን ላሊበላን ለማደስ ሰፊ ስራ ተሰርቷል። የሎጎ ሐይቅ በቅርቡ ሚዲያ ላይ አይ ነበር። በጣም አስደሳች የቱሪስት መስህብ ነው። ሐይቅ ላይ የተሰራው እየሰጡ ያሉበት ስራ ነው ያለው። ወደ ደባርቅ የሚሰሩ መንገዶችን አጠቃላይ አማራ ክልል ከቱሪዝም አንጻር የነበረውን አትራክሽኖች ከፍተኛው ችግር ዴስቲኔሽን ነው፣ ማረፊያ ቦታ ነው። እነሱን ለማሻሻል የተሰራው ስራ የሚናቅ አይደለም።
በክልሉ የአገልግሎት ሰጪ ተቋማትን በአዲስ መልክ እውን ከማድረግ ባለፈ የማዘመን ስራም እኩል ትኩረት አግኝቷል። በዚህም የክልሉ የጤና ተቋማት ቁጥር በአይነትና በቁጥር የማሳደጉ ስራ ተጠቃሽ ነው። የክልሉ 32 ከተሞች ለኑሮ ምቹ እንዲሆኑ የኮሪደር አብዮቱን ተቀላቅለው ገጽታቸው አዲስ መልክ እንዲይዝ እየተደረገ ነው። ክልሉ ከዲጂታል ኢኮኖሚው ጋር እንዲተሳሰር ከ200 በላይ ከተሞች የ4G እና 5 ከተሞች የ5G ኢንተርኔት አገልግሎት እንዲያገኙ ተደርጓል። እነዚህ ከአሃዝ የተሻገረ ጥልቅ ትርጉም ያላቸው የልማት ስራዎች በክልሉ ውዝፍ የልማት ጥያቄዎችን ከመፍታት ባለፈ ከመጪው ዘመን ጋር የተናበበ ዘላቂ የመሰረተ ልማት አቅርቦት ስራዎችን ቁልጭ አድርገው የሚያሳዩ ናቸው። ይህ ሁሉ እንቅፋት እያለ በአማራ ክልል የተሰራው ስራ ከዚያ በፊት 20 ዓመት ከተሰራው የሚበልጥ እንጂ የሚያንስ አይደለም። ይህንን ጉዳይ በቀሪው ጊዜ አስፍተን አልቀን ብንሰራ የአማራ የመልማት የመጠቀም ጥያቄዎች በተሟላ መንገድ ምላሽ እያገኙ ይሄዳሉ የሚል እምነት አለኝ። በአማራ ክልል ባለፉት ጥቂት ዓመታት እውን የሆኑ የልማት መሰረቶች የህዝቡን ጥያቄዎች ደረጃ በደረጃ ለመመለስ የሚያስችሉ የነገን መዳረሻ የሚተልሙ እርሾዎች ናቸው። የአማራ ክልል ካለው የመልማት አቅም አንጻር ገና መሰራት ያለባቸው ጉዳዮች ቢኖሩም ባለፉት ዓመታት በመደመር መንግስት አመራር የተከናወኑ የእይታ ለውጥ ውጤት የሆኑ የላቁ ስራዎች ግን የክልሉ ገጽታ ስለመቀየሩ ምስክሮች ናቸው። ምናልባትም ክልሉ አሁን ከአብራኩ ክፋይ በወጡ የእፉኝት ልጅ ሆኑበት ዱር አደሮች ከሌሎች ባዕዳን ጋር በመሆን ሰላሙን ባያውኩት ከዚህም በላይ ልማት፣ ከዚህም በላይ ህዝባዊ እርካታ፣ ከዚህም በላይ ሁለንተናዊ እምርታ የሚረጋገጥበት አውድ ስለመፈጠሩ መስካሪ ያሻውም። የሰሜኑ ጦርነት እንዲቆም የተደረሰው የፕሪቶሪያው የሰላም ስምምነት የአማራን ህዝብ አግልሏል በሚል ጫካ የገቡት አካላት ህዝቡን ለባሰ የሰላም እጦት ለእገታና በስጋት ከመዳረግ ውጪ ለአማራ ህዝብ ያስገኙት ምንም አይነት ጥቅም የለም። ትላንት ቀይ ባህርን ከኢትዮጵያ እጅ ካስወጡ የግጭት ጠማቂዎች ጋር በማበር የግል የስልጣን ጥምን ከማርካት ባለፈ ኢትዮጵያን በድጋሚ የጂኦግራፊ እስረኛ አቅመቢስ የማድረግ ሴራን መጎንጎናቸውን ቀጥለውበታል። ፋሲካ ያለው ብዙ ዋጋ የተከፈለበትን የሰሜኑን ጦርነት ለማስቆም ዜጎች እንደገና ሰላማዊ አየር እንዲተነፍሱ፣ አይኖች ወደ ልማት እንዲዞሩ ትልቅ ዋጋ ተከፍሎ የፕሪቶሪያው የሰላም ስምምነት ተደረሰ። ያ በእርግጥም ትልቅ ቁርጠኝነት የታየበት የሰላም ምዕራፍ ነበር። በስምምነቱ ማግስትም የመልሶ ማቋቋምና የሰላም ጥረቶች ትልቅ ትኩረት ተሰጥቷቸዋል። ነገር ግን ቀድሞም ጦርነቱ በሰላም እንዳይቋጭ ሲፍጨረጨሩ የነበሩ የሰላም ጠበኞች ከስምምነቱ በኋላም እረፍት አላገኙም። ሌላ የጠብ መቀስቀሻ ሴራቸውን መጎንጎን ቀጠሉ። በአንድ በኩል ስምምነቱ የአማራ ህዝብን አግልሏል ሲሉ፣ በሌላ በኩል ደግሞ የአማራን ህዝብ ጥያቄ እናስመልሳለን ብለው ጫካ የገቡት አካላት ዛሬ ራሳቸው ህዝቡን ለባሰ የሰላም እጦት ለእገታና ለወጥቶ መግባት ስጋት ከመዳረግ ያለፈ ያተረፉት የለም። ሰው ከቤቱ ሲወጣ የሚሸማቀቅበት፣ ለመመለሱ ምንም አይነት ዋስትና የሌለው፣ ከደብረ ማርቆስ ደጀን መሄድ መከራ የሆነበት፣ ሀብት ንብረቱ የሚዘረፍበት፣ አዛውንቶች ትላልቅ ሰዎች የሚገደሉበት፣ መምህራን የሚታገቱበት የሚገደሉበት፣ የአማራ ህዝብ ልጆቹን ለማስተማር የሚቸገርበት ሁኔታን ነው በክልሉ ማየት የቻል ነው። ይህ ነበር ወይ ዓላማው ብለህ በሰከነ መንገድ ብታይ መንስኤውን ውጤቱን መገንዘብ የሚከብድ አይመስለኝም። ራሱን የህዝብ ጠበቃ አድርጎ የሚያቀርበው ይህ ኃይል ዛሬ ላይ ከታሪካዊ የውጭ ጠላቶች ጋር ግልጽ ጥምረት መፍጠሩ ለዘመናት የኢትዮጵያን ሉዓላዊነትና አንድነት ለማዳከም እንቅልፍ ከሌላቸው አካላት ጋር በመሆን የገዛ ወገኑንና ሀገሩን ለመውጋት መነሳቱም ከዚህ የከፋ ታሪካዊ ክህደት እንደሌለ የሚያሳይ ነው። በዚህ እኩይ ጥምረት ሰላምን ፍለጋ ጫካ ገባን የሚሉት ግን ለአማራ ህዝብ ሰቆቃ እንጂ ያስገኙለት ትርፍ አለመኖሩን ሰላምንና ልማትን የተጠማው ህዝብ መስካሪ አያሻውም። አማራ በየትኛውም ቦታ ተፈናቀለ፣ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስቱ ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ የመጣ ነው። ከዚህ በፊት ሻቢያ ተመልምለው እዛ አካባቢ ላይም ሲንቀሳቀሱ የነበሩና ከዚያ ይሄ እንግዲህ ከ2011 ከለውጥ በኋላ ወደ ኢትዮጵያ ገብተውም እዚህ ሆነውም
ለሻዕቢያ መረጃዎችን ሲሰጡ የነበሩ ግለሰቦች እነዚህ ተፈልገው ነው እዚያ ውስጥ እንዲገቡ ተደርገው ከውስጥም ከውጭም የተቀናጀ ነገርም አለ። ስለዚህ የራስን ኮዝ አሳልፈ ሰጥተህ ጠላት እንደፈለገ የሚያዝዝህ በመሳሪያ የሚሸጥህ የሚለውጥህ የሚቀይርህ ሰውና አደረጃጀት ስለሚፈልጉ በዚያ ልክ መጥተዋል ማለት ነው። ትናንት ኢትዮጵያን ቀይ ባህርን ካሳጧት የግጭት ጠማቂዎች ጋር ማበር ምን ሊያተርፍ ቢሉ የግል የስልጣን ጥምን ከማርካት የማይሻገር ኢትዮጵያን በድጋሚ የጂኦግራፊ እስረኛና አቅመ ቢስ ለማድረግ ሴራ መሆኑን በግልጽ ማየት ይቻላል። ለአማራ ሕዝብም ሆነ ለኢትዮጵያ ይህ ጥምረት የሚያተርፈው ነገር ቢኖር መከፋፈልና የትውልድ ዕዳን የሀገርን ርስትን ለአልፎ ሂያጅ አሳልፎ መስጠትን ብቻ ነው። የአማራ ሕዝብ እንደ ሕዝብ በጠላትነት ፈርጆ የኖረው ማን ነው? የአማራን ሕዝብ በድርጅቱ ጽሁፎች፣ ሰነዶች እንደ ጠላት አስቀምጦ እታገለው ያለው ኃይል ማን ነው? የአማራን ሕዝብ እንደ ሕዝብ በትግል ዘፈኖቹ፣ በፖለቲካ ሰነዶቹ ሕዝብን በሚከፋፍል አንዱን ገዢ አንዱን ተገዢ፣ አንዱን በዳይ አንዱን ተበዳይ በሚያደርግ መንገድ የትርክት ስብራት አሁን የምናየው ጥንቅጥ የፈጠረው የምን ፖለቲካ ውጤት ነው? ለነዚህ ኢትዮጵያ የተፈጠሩ እንክርዳዶች፣ ለገዳዮች፣ ለሴራ ጎሳሚዎች፣ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ከለላ መከታ ሆኖ ኢትዮጵያን የጂኦግራፊክ እስረኛ ቀይ ባህር አልቦ የሆነች ሀገር እንድትሆን ለነዚህ ኃይሎች ከለላ ይሰጥ የነበረው ሀገር የቱ ነው? እነዚህ ጥያቄዎች ማንሳት የሚችል የትኛውም ኢትዮጵያዊ አሁን ላለው ላልተቀበሰ ጋብቻ ምላሽ ያገኛል። በዘመናት ሂደት ስንመለከት የኢትዮጵያ መውደቅም ሆነ መነሳት ከውስጣዊ አንድነትና ሴራ ጋር በቀጥታ የተቆራኘ ነው። በተለይም የባህር በር ባለቤትነቷን ተነጥቃ የጂኦግራፊ እስረኛ እንድትሆን ያደረጋት ከውጭ ጠላት ተልዕኮ እየተቀበለ ሀገርን አሳልፎ የሚሰጥ የውጭ ተላላኪ መኖሩ ነው። ዛሬም ያው እንደ ጥንቱ እኩይ ጥምረት በየዘመኑ መልኩን እያደሰ ማንዣበቡን አልተወም። የኛው እንክርዳዶች ያልተቀደሰ ጋብቻ ፈጥረው አጠቃላይ የዓለም ሁኔታን ፈቅዶላቸው ነው ኢትዮጵያን አሁን ያለውን ትውልድ ሳይሆን በጣም ብዙ ትውልድ ዋጋ የሚያስከፍል ታሪካዊ ጥፋት የተፈጸመው። አፄ ዮሐንስን ሕይወት የነጠቀ ኃይል ለምን መጣ ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ኢትዮጵያን የጂኦግራፊክ እስረኛ እንዴት ሆነች ማንረዳ ብለው ማየት ያልቻሉ ሰዎች ደግሞ ምን ጥፋት መዘዝ ሊያመጡ ዛሬ አዲስ ያልተቀደሰ ጋብቻ ለመፍጠር እየሞከሩ እንዳሉ ወጣ ብሎ ማየት የሚያስፈልግ መማር የሚያስፈልግ ይመስለኛል። የውጭ ኃይሎችን ጥገኝነት ይዞ የሀገርን ቤት በውስጥ አፍርሶ ስልጣን ለመያዝ ማሰብም ፈጽሞ የማይሳካ ቅዠት መሆኑን ግን ታጣቂዎቹም ሆነ ከትዕይንቱ ጀርባ ያሉ ኃይሎች ሊገነዘቡት የሚገባው ቁም ነገር ነው። የዛይቱ ኢትዮጵያ የያኔዋ ኢትዮጵያ አይደለችም። አንድ ከዛ ጊዜ ተመራለች። ሁለት የዛን ጊዜ ስብራቶች፣ ጥፋቶች አውቃ ተዘጋጅታለች። አሁን ባላት ህልውና ላይ የሚገዳደራት ከመንገዷ የሚያወጣት ነገር እንዳይፈጠር ብትሞክርም ትናንት በነበረው ደረጃ ስጋት የለባትም። በትናንት የውር ድንበር መንገድ መጓዝ ትርፉ ኪሳራ መሆኑን የውጭ አጀንዳ አስፈጻሚዎችና የውስጥ ተላላኪዎች ሊዘነጉት አይገባም። ዛሬ ኢትዮጵያ በትናንቱ ስፍራ ላይ እንደቆመች አልቀረችምና አይናቸውን ገልጠው እውነታውን የሚመለከቱበት ጊዜውም አሁን ነው። የቀጠናው የጋራ ራዕይ ሳይሆን የጋራ ፍርሃትና የስልጣን ጥቅም ያሰባሰባቸው የኤርትራ አምባገነን መሪ የሱዳኑ ወታደራዊ አመራርና የህወሓት ጽንፈኛ ቡድን አመራሮች በኢትዮጵያ እድገትና ልማት ላይ ያነጣጠረ አዲስ የስልጣን ቁማርና የጥፋት ጥምረት ውስጥ ገብተዋል። ከሀገርነት ተርታ እየወጡ በህዝብ እየተተፉ ያሉት የእነዚህ አካላት ስብስብ ለኢትዮጵያ ፍጹም ስጋት ሊሆን አይችልም። ኢትዮጵያ በህልውናዋና በልማቷ ላይ ለሚረጋገጥ ማንኛውም አደጋ ሁነኛ የማይበገር አቅምን ገንብታለች። አሸናፊ እንዳለ
ሀገራዊ ወይንም ቀጠናዊ ራዕይ እያሰባሰባቸው አይደሉም። የህዝብ ፍቅር ግድ ብሏቸውና ተዋደው አልተፈላለጉም። ይልቁንም ክፉኛ የሚጠላሉ ደመኛዎችና የተቃርኖ ፖለቲካ አራማጆች ናቸው። ዲሞክራሲን ከቃል ባለፈ ያውቋትም። የዜጎች ጥያቄ ጉዳያቸው አይደለም። መዳረሻቸው ስልጣን፣ መለያቸው ተላላኪነትና ባንዳነት ነው። ስር መሰረታቸው ያለፉበት ሂደትና አሁናዊ ቁመናቸው ይህንን ቁልጭ አድርጎ ያሳያል። የፈራረሰች ሀገር ይዘው የጸናች ሀገርን መነቅነቅ የሚችሉ እንደ ስጋትም የሚቆጠሩ መስሏቸዋል። ግን እንደሚሉትም እንደሚያስቡትም አይደሉም። የሞታቸው ዕለት ከስልጣን የወረዱባት ቀናት ከሚሏቸውን ጀምር ከአምባገነኖቹ አለቃም ብዙ ተስፋ የነበራት ኤርትራን እንዳይሆን አድርገዋታል። ትልቁን ዋንጫ ያጡት ሰው ኤርትራ ታንስባቸዋለች። ለዜጎች ሞት ደንታቢስ ናቸው። ርኅራሄም ፈጽሞ አልፈጠረባቸውም። አንድም ቀን ምርጫ የሚባል ዴሞክራሲያዊ ስርዓት ተካሂዶባት የማታውቅ ፓርላማ የማይታሰብባትን ከትምህርት ቤቶቿ በላይ ንጹሐን የሚንገላቱበት ወህኒ ቤት የሚበረክትባትን ሀገር ይመራሉ። የሁሉም ፈላጭ ቆራጭ እሳቸው ብቻ ናቸው። በዚህ የፌሽታ ሁኔታቸው ለመቆየት ሀገራቸውን መሸጥ፣ ለዘዋሪዎቻቸው መንበርከክና መገዛት አይከብዳቸውም። በዚህም ምክንያት አብዛኛው የሀገሬው ሕዝብ ለስደት ተዳርጓል። ዛሬ በተለያዩ ሀገራት የሚገኙ ኤርትራውያን የዚህን አምባገነን አገዛዝ ስርዓት የሚቃወሙና የሰሚ ያለህ የሚሉ ናቸው። This regime used the money to build prisons. ይህ ስርዓት ከተለያዩ ሀገራት ስደተኞች የሚሰበስበውን ገንዘብ የሚያውለው እስር ቤቶችን ለመገንባት፣ የጦር መሳሪያዎችን ለመግዛትና እውነታውን የሚክድ እንዲሁም ሀገሪቱን ውብ የቱሪስት መዳረሻ አድርጎ የሚያሳይ ፕሮፓጋንዳን ለመስራት ነው። እዚህ አውሮፓ ውስጥ ያሉ መንግስታት በሜዲትራኒያን ባህር በኩል የሚሰደዱ ኤርትራውያንን ፍሰትን ማቆም ይፈልጋሉ። እኔም እስማማለሁ። ቁጥራቸው ቀላል የማይባል ኤርትራውያን በባህር ላይ ሲሞቱ፣ በማሰቃያ ማዕከላት ውስጥ ሲታሰሩ፣ ሲሸጡና በአጋቾች ሲሰቃዩ ማየት ልቤን ይሰብረዋል። ነገር ግን እውነታው በኤርትራ ያለው ሁኔታ ኤርትራውያን ከገዛ ሀገራቸው እንዲሰደዱ የሚያደርግ መሆኑ ነው። የአንድ ቤተሰብ 3 ትውልድ ማለቂያ በሌለው ወታደራዊ አገልግሎት ውስጥ እንዲቆይ ተገዶ ምንም አይነት የኢንተርኔት አገልግሎት ሳይኖረው የመናገር፣ የማሰብ ወይም የመጓዝ ነጻነት አጥቶ ልታገኙ ትችላላችሁ። I don't think that the government is going to last with all these crimes, with all these injustices. በዚህ ሁሉ ወንጀልና በዚህ ሁሉ ኢፍትሐዊነት ይህ መንግስት የሚቀጥል አይመስለኝም። አንድ ቀን በወንጀል ፍርድ ቤት እንደማየው ተስፋ አድርጋለሁ። ፍትህ መረጋገጥ አለበት። ይህም ብዙ የሚቆይ አይመስለኝም። የቀጠናው ሌላኛው የሰላም ጠንቅ፣ እኚህኛው ደግሞ የሰላምን ጥሪ የሚረግጡ ዜጎች እያለቁ ነው፣ በንጹሐን ሕፃናት ላይ ጭምር የሚዘንበው የጦር መሳሪያ ይቅር የሚባል ተማጽኖን የሚገፉ ናቸው። አይናቸው ላይ ሀገራቸው ስትፈራረስ ሲያዩ የአገር ጉዳይ ግድ ብሏቸው አንድ ጠብታ ለማዋጣት ፍላጎት አላሳዩም። በሚሊዮኖች የተፈናቀሉባት፣ በሺዎች የተገደሉባት ሀገር ላይ የስልጣን ቁማር የሚቆምሩ ግዴለሽ ናቸው። የሕፃናት ሰቆቃ እንኳን ከእኩይ ድርጊታቸው እንዲቆጠቡ አላደረጋቸውም። ስልጣናቸውን ለማቆየት ሲሉ ዋጋ የከፈለችላቸውን ኢትዮጵያን እንጥላለን በሚል ተስፋ ከሚፍጨረጨሩ ጠላቶች ጋር ሲሰለፉ ይሉኝታም የሚባል ነገር አያውቁም። ለጦር መሳሪያና ለዶላር እርዳታ ሲሆን የማይዘረጋ እጅ፣ የማያጎነብስ ወገብ የላቸውም። ስለ ሱዳን ሕዝብ ደንታቢስ ናቸው። በተለያዩ ጊዜያት በኢጋድ በአሜሪካና በሳውዲ አረቢያ አስተናጋጅነት የተደረጉትን የሰላም ንግግሮች በተደጋጋሚ በማቋረጥ የሰላም እድሎችን አክሽፈዋል። ሀገሪቱ ሙሉ በሙሉ እየወደመች በሚሊዮን የሚቆጠር ዜጎች ለረሃብና ለስደት እየተዳረጉ ባሉበት ሁኔታ ሰውየው ከህዝብ ሰላም ይልቅ የራሳቸውን ወታደራዊና ፖለቲካዊ ህልውና ለማስጠበቅ የሚደረግ የስልጣን ጥማቸውን ማርካት ብቻ ያሳስባቸዋል። በዚህ ድል አድርጌያለሁ የሚል ቅጥፈትን ደጋግመው ቢያስተጋቡም በዋና መዲናዋ ጭምር ተረጋግተው መቀመጥ የማይችሉ ሆነዋል። ሱዳን ትኑር አትኑር፣ ትውደቅ አትውደቅ፣ እንደዚህ አይነት ኃላፊነት ማይሰማው ነው እኮ አልቡራን ማለት በአሁኑ ሰዓት ማለት ነው። አሁን ይሄ የስልጣን ፍላጎት ማደግ፣ ለስልጣን ሲሉ ምንም ነገር ማድረግ፣ ከዛ በላይ ደግሞ ተላላኪነቱ። ምክንያቱም ከጀርባ ገንዘብ የምትከፍል ቤት የምትገዛ ግብፅ አለች ከጀርባ ለነሱ ደግሞ ማለት ነው። ከብዙ ደላሎች የምታገናኛቸው ግብፅ ነች። የስልጣን ስግብግብነቱ እንዳለ ሆኖ በዋናነት የሚያሳፍረው እኮ የሌላ ተላላኪ ሆኖ አገሩን ማድከም፣ አገሩን ማድቀቅ
ያውም ለግብጽ። በዚህ ደግሞ ለዓመታት በአምባገነንነት ያካበቱት ልምድ ቅንጣት ታህል ስለ ቀናይ ዲሞክራሲ እንዲገነዘቡ ያላደረጋቸው የጽንፈኛውና ቆሞ ቀሩ ህወሓት ቡድን አመራሮችን እናገኛለን። እርዳታ ለማግኘት ሲሉ ታሪካዊ የሆነውን የኢትዮጵያን መሬት ቆርጠው ለሱዳን ሲያስረክቡ ስለ ሀገር የሚሰማቸው ቅንጣት ታህል ቁጭትና ብሶት አልነበረም። ለዓመታት በቅጥፈታቸውና በቀቢጸ ተስፋ በመላ ኢትዮጵያውያን ቆምረዋል። ለእነርሱ ስልጣን ማግኛ ሲባል የሚቀጠፍ የትኛውም ህይወት አያሳስባቸውም። ዛሬም በሽፍታነት ስራ ውስጥ ተዘፍቀው ሲገኙ የትናንት ጥፋትና ሴራ ይበቃል፣ ባንዳነቴ ገደብ ሊበጅለት ይገባል የሚል ህሊና አልፈጠረባቸውም። በለመደም የሐሰት ትርክትና የፖለቲካ ጨዋታቸው ዛሬ ብቸኛ መጠለያቸው ያደረጉትን የትግራይ ህዝብ በማያባራ ሰቆቃ ላይ ለመጣልም ጦርነት ጉሰማ ላይ ናቸው። ምንም እንኳን ዓላማና ግቡን የትግራይ ህዝብ ጠንቅቆ የተረዳው ቢሆንም የትግራይ ህዝብ እንደ ዘንድሮ በተለይ በዚህ 1 ዓመት በዚህ 2 ዓመት ለህወሓት ሙሉ በሙሉ ነጥሎ የተፋው ጊዜ የለም። ከየመቼም ጊዜ በላይ ከትግራይ ህዝብ ተነጥሎ የተተፋበት አሁን ነው። አሁን እንደ ዋናው የስልጣኑ ምንጭ አድርጎ እየወሰደው ያለው ሻዕቢያ ነው። ጽምዶ ይላል። ጽምዶ አሊያንስ ከውጭ ኃይላት ከግብጽም ሊሆን ይችላል፣ ከሱዳን ከኢትዮጵያ ጠላቶች ድጋፍ አግኝቼ ወደ ስልጣን መለሳለሁ ነው ያለው። በእነዚህ ራሳቸው መታደግ ጭምር ባልቻሉና በፈራረሱ ቡድኖች የተመሰረተው ይህ ስብስብ አንድ የእግር እሳት የሚሆንበት ጉዳይ አለ። የኢትዮጵያ መለወጥና ማደግ የፈሪዱላ 10 ነው እንዲሉ ይህ ሀገራቸውንና ህዝባቸውን አፈራርሰው ባዶ የቀሩ የደካሞች ስብስብ በምንም መልኩም የኢትዮጵያ ስጋት ሊሆን አይችልም። በእርግጥ የኢትዮጵያ ልማትና እድገት አይናቸውን ዘወትር ደም ያለብሰዋል። ራሱን ያላዳነ ለራሱ ያልሆነ ሀገሩን ከፍርስራሽነት ያላተረፈ እንዴት ለአንዲት ጠንካራ ሀገር ቃልን በተግባር የሚቀይር ቆራጥ መሪ ላላት ሀገር ስጋት ይሆናል? ከኢትዮጵያ ልማት መቋደስ ይቻላል። ልማቷን ማስተጓጎል ግን አይደለም የሚደረግበት የሚታሰብበት ጊዜ አልፏል። ኢትዮጵያ እንኳን ተራ የሽፍታነት ባህሪን ለሚያራምዱና በሚጋለቡ ፈረሶች ለመጡ ተራ ባዳና ባንዳዎች አይደለም በህልውና ላይ ለሚጋረጥ የትኛውም አደጋ ሁነኛ የሆነ አቅምን ገንብታለች። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። የጋራ ፍርሃትና የህልውና አደጋ አጋር ያደረጋቸው ሁሉ ሊገነዘቡት የሚገባው ጉዳይ ወይ ከሚፈሩት ተጠያቂነት ወይ ደግሞ ከሞት እንደማያመልጡ ነው። ከኛ ጋር ስላላችሁ እናመሰግናለን። አሁን ደግሞ ሀገራዊ ምክክሩን የተመለከቱ ዜናዎችን ወደ እናንተ እናደርሳለን። የሀገራዊ ምክክር ጉባኤው እርስ በራስ የመተዋወቅ እድል የሰጠ ነው አሉ ተመካካሪዎቹም የሀገሪቱን ዘላቂ ችግሮች በውይይትና በንግግር መፍታት የሚቻልበት ሰፊ እድልን ከመፍጠሩ በላይ አንዱ የሌላውን ችግር እንዲረዳ ያስቻለ መሆኑን አረጋግጠዋል። መሐመድ አልቃድር ተቀራርቦ ማውራት ተነጋግሮ መፍታት አቅቶን ያሳለፍናቸውን ጊዜያቶች የሚያካክስ እድልና የሚያግባባ መድረክ ዛሬ ላይ ቦታውን አግኝቷል። በዚህ አዳራሽ የተሰባሰቡት ኢትዮጵያውያን ትልቅ ተስፋን ያዘሉ የሀገራቸውን ታላቅ አደራም በትከሻቸው ላይ የተሸከሙ ናቸው። ከኢትዮጵያ 4 ማዕዘናት ብሎም ከተለያዩ የዓለም ክፍሎች በአንድ ጣሪያ የተሰባሰቡት እነዚህ ወገኖች አብዛኛዎቹ በስም ብቻ ይተዋወቁ ነበር። ከዛም ሲያልፍ ስለ ባህልና ወጋቸው እንኳን የማይተዋወቁባቸው ጊዜያቶች ነበሩ። ዛሬ ግን ለምክክር ተቀራርበዋል። ለዘመናት ያለመተዋወቅ የፈጠረው መራረቅና ለመግባባት ሀገርን ዋጋ ቢያስከፍልም ባለመነጋገር የመጣውን ችግር በንግግር ለመፍታት ሀገራዊ መፍትሄ ሆኗል ይህ የምክክር ጉባኤ። እነዚህ ተመካካሪዎች በሀገራዊ የምክክር መድረኩ ላይ ችግሮችን ለመነጋገር እድል ማግኘታቸው ብቻ ሳይሆን ሀገሬ በእርግጥ እንዲህ ናት ወይ ብለው ራሳቸውን እንዲጠይቁና አንዱ የሌላውን አውቆ ለመረዳዳት እድልም የሰጠ ሆኗል። በሩቅ መተያየት ብቻ የነበረው ትውውቃቸው በአካል አብበው ፊት ለፊት ተገናኝተው በመሃል የነበረው ግርዶሽም በግልጽ የገፈፉበት ታሪካዊ አጋጣሚን ፈጥሯል። በምክክር ሂደቱ ላይ ከምንነጋገርባቸው አጀንዳዎች ባሻገር አብሮ የመሆን የመተዋወቅን ፋይዳ ነው ያየሁት። ያንዱን እይታ ሌላኛው በቀላሉ መረዳት እንደሚችልም በራሳችን ሀሳብ ላይ ብቻ መታጠር ሳይሆን
የሌሎችንም ሐሳብ መረዳት ምን ያክል ጠቃሚ እንደሆነ ለመግባባትም ምን ያክል እንደሚጠቅም ተምሬበታለሁ። ያ ደግሞ ዋነኛውን ግብ ለማሳካት የሚረዳ ነው። ስንተዋወቅ፣ ስንግባባ፣ ቁጭ ብለን ማውራት ስንጀምር 50 በመቶ ችግር እንደፈታን ይሰማኛል። ምክክር ሂደቱ በጣም ጥሩ ነው። ለአንድነታችን ምክንያቱ የሆኑ ያሉ እነዚህ ነገሮች ናቸው ብሎ የሚያስባቸው ነገሮች አሁን ነጥረው ወጥተው እየተወያየንባቸው ነው። ስለዚህ የብዙሃነት ሀሳብ ጥምረት ያላቸው ናቸውና እዛ ላይ እኛ እየተወያየንባቸው ነው። መፍትሄያቸው ችግራቸው መፍትሄያቸውም እየተወያየንበት ስለሆነ በጣም ጥሩ ነው። አነጋ ወሐለ ማጋዓይጋ ሱልጣን መሐመድ ዑመር ሐሬድ ሱልጣን መሐመድ ዑመር ባላለው ከሶማሌ ክልል ነው የመጣሁት። በዚህ ምክክር ጉባኤ ከቀበሌ እስከ ወረዳ ከዞን እስከ ክልል የሁሉም ኢትዮጵያውያን ድምጽ በአንድ ላይ የተደመጠበት ታሪካዊ አጋጣሚን ፈጥሯል። ቀደም ሲል በስም ብቻ የተዋወቁ የነበሩ ወንድማማቾች ዛሬ ፊት ለፊት ተገናኝተው በፍቅርና በደስታ በመምከር ከአድካሚው የጥል መንገድ ይልቅ የጋራ ሰላምንና ልማትን መርጠዋል። ይሄ በእጅጉ አስደስቶኛል። ከዚህ ቀደም ኢትዮጵያውያን እንዲህ ያለ ዕድል አግኝተው በስፋት አልተነጋገሩም እንጂ አንዱ ሌላውን በጥሞና አድምጦ ታላቋን ሀገር መገንባት በተቻለ ነበር። ሆኖም ዛሬ የጥልና የጸብ ጥላሸትን አራግፈው የወደፊቷን የሁላችንም መኖሪያ የአንድነታችን ማዕከልና የትውልዱ ማረፊያ እንድትሆን የሚመኟትን ኢትዮጵያን ሊገነቡ በምክክር ሀገርን ሊያጸኑ ልጆቿ የተስፋ ቃላቸውን እንዲህ ሰጥተዋል። መነጋገር ስንጀምር ነው ተስፋው የሚጀምረው። ሁሉም በራሱ አጥር ውስጥ ብቻ እየኖረ ነገን መኖር አንችልም። እኔ የልጆቻችን ህይወት ያሳስበናል አይደለም? ሁላችንንም ነገ ጥለናት የምንሄዳት ኢትዮጵያ እኛ ካለፍን በኋላ የምትመጣው ኢትዮጵያ ልጆቻችን የተሻለ አየር ማግኘት አለባቸው። ክፉን ነገር እንዳይደገም ቃለ መሐላ ላይ የምንገባባበት ትምህርት የምንወስድበት ይህ ንግግር ያንን ነው እውን ለማድረግ የሚረዳው። ፈለገን ነገር ተወያይተን ተስማምተን መደማመጥ ምንድነው አንዱ ከሌላ ሰፖርት ማድረግ ይሄ ሁሉ ነው አድርገን እስከዛሬ የተደረገው ያለ ነው። ይሄንን ስብሰባ ለወደፊት ኢትዮጵያ ሰላም፣ እድገት፣ አዲስ ቤች ተከፍቶ ብዬ ሀሳብ ስላለኝና ተስፋ ስላለኝ ነው እኔ ከስዊድን የመጣሁት። ተስፋ ስላለኝ ነው የመጣሁት። በሰላምና በጥሞና የሚከወን ምክክር ሀገራዊ ፍሬ ማፍራቱ አይቀሬ ነው። በአስቸጋሪው የትላንቱ መንገድ ከመጓዝ ይልቅ የጋራ መሻገሪያን ለማበጀትም ይሆነኝ ብለው ኢትዮጵያውያን ተሰባስበውበታል። ማንኛውም ማህበረሰብ ወክሎት የመጣ ሰው ሊሆን የሚገባው የራሱን ሀሳብ ብቻ ሳይሆን የሌሎችንም ፐርስፔክቲቭ ተረድቶ ግን ለሁላችንም የሚሆን አስታራቂ የሆነ ሚዛናዊ ሀሳብ ይዞ መቅረብ ነው። የሚያሻግረንም እሱ ስለሆነ ከታች ጀምረን ስንወያይ ሀሳቦች ይሰፋሉ። ወደ ኋላ እየመጣን እየተሰበሰበ ከዳይቨርጀንስ ዞን ወደ ኮንቨርጀንስ እያመጣ ነው የምንሄደው። ኮንቨርጅ እያደረገ ሲመጣ ሀሳብ የሌላውንም የኔንም የሌላው መብት መከበር የኔን መብት እስካልነካ ድረስ እኔም ለዛ መብት ልቆም ልወክለው ይገባል። የኔ መብት መከበር የሱም መብት የማይነካ እስከሆነ ድረስ ከኔ ጎን ደግሞ መቆም ይኖርበታል። በዚህ መልኩ የጋራ የሆነ ሀሳብ ይዘን እንወጣለን የሚል እምነት አለ። የምክክርና የፍቅር መንገድ አሸናፊ መሆኑን የሀገራዊ የምክክር ጉባኤው በእስካሁን ሂደቱ አሳይቷል። ይህ መንገድ የሰጠው ተስፋም ለኛዋ ጥበበ ሀገር ኢትዮጵያ ምክክሩ የአብሮነት ማጽኛ፣ የቀናው ነገዋም መሻገሪያ ድልድይ ነው። በስፖርት፣ በንግድ፣ በሳይንስና በኪነ ጥበብ በሌሎችም ዘርፎች ለሀገራቸው አሻራ ያኖሩ ዜጎች ዛሬ ደግሞ የኢትዮጵያን የጋራ ነገን በምክክር ለመገንባት ለቀረበው ሀገራዊ ጥሪ ምላሽ ሰጥተው ከሀገር ውስጥና ከውጭ በመምጣት በሀገራዊ የምክክር ጉባኤ እየመከሩ ይገኛሉ። አትሌቶች፣ ዲያስፖራው፣ ነጋዴዎች እንዲሁም የተለያዩ የማህበረሰብ ክፍሎች ተወካዮች ልዩነቶችን በውይይት በመፍታት ሀገርን በማግባባት ለማጽናት ያላቸውን ቁርጠኝነት እያንጸባረቁበት ነው። መስከረም ቸርነት
መቶ አለቃ አትሌት በላይነህ ዴንሳሞ ይባላል። አትሌቱ በማራቶን በዓለም አደባባይ የሀገሩን ሰንደቅ ዓላማ ከፍ አድርጓል። እንደ አውሮፓውያን አቆጣጠር በ1988 የዓለም የማራቶን ሪከርድ በመስበር በኢትዮጵያ የረዥም ርቀት ታሪክ ውስጥ አሻራውን አኑሯል። ዛሬም ሀገሩ ለዘመናት ሲንከባለሉ የኖሩ ተቃርኖችና አለመግባባቶችን በምክክር ለመፍታት ለልጆቿ ጥሪ ስታደርግ ከሀገረ አሜሪካ አትሌቶችን ወክሎ በመዲናችን አዲስ አበባ ተገኝቷል። እኔ ሪፕሬዘንታት የሚያደርገው ኢትዮጵያ ነው። ሁሉን አንቺን ሁሉ ኢትዮጵያዊዎች ነው የምንወክለው። እኛ አትሌቶች ኢትዮጵያ እውነተኛ ኢትዮጵያ እያየው ነው ያለሁት እዚች በዚህ በምክክሩ ኮሚሽን ውስጥ። ስለዚህ አብረን ያለን ፍቅር፣ እርስ በርስ መያያዝ፣ መተቃቀፍ፣ አብሮ ሻይ ስንጠጣ ምሳ ስንበላ በቃ በጣም እውነተኛ ኢትዮጵያ እያየው ነው ያለሁትን ደግሞም እያለ ያለው በውይይቱም ሀሳብ ከማመንጨት ከመጀመሪያ ከግል ጀምሮ 10 ሰው ከዛ ደግሞ 50 ከ50 ደግሞ ወደ 250 ደርሰናል። ሀሳባችን በነፃነት ተነጋግረን አሁን ወደ እየተሰበሰበ ነው የመጣው። ልክ እንደርሱ ሁሉ ለሀገር ጥሪ ምላሽ የሰጡት ከሀገረ እንግሊዝ የመጡት አለባቸው ደሳለኝ ኢትዮጵያውያን በአንድነት አድዋን ድል አድርገዋልና እዚህ የተገኘን ተመካካሪዎች በምክክር ሀገርን በማጽናት እንደ አድዋ ሁሉ ታሪክ የማይዘነጋው ደማቅ ታሪክ እንጻፍ ይላሉ። እያንዳንዳችን ከበስተጀርባችን ከተቀመጥንበት ወንበር በስተጀርባ የ130 ሚሊዮን ሕዝብ ውክልናና ወደፊት ደግሞ ታሪክ ራሳችን የሚጠይቀን የምንመክረው ምክር የምንወስነው ውሳኔ በሙሉ በታሪክ ዘንድ ጥሩ ከሰራን በወርቅ መዝገብ ስማችን የሚጻፍበት፣ ያላስፈላጊ የሆኑ ስህተቶችን ከፈጸምን ደግሞ አንገታችን እያንዳንዳችን የምንደፋበት፣ ግን ኢትዮጵያኖች በጋራ በአንድነት መክረው ለሚያደርጉት የወደፊቷ ኢትዮጵያ እድል ልጆቻችን ቁጭ ብለው አባቶቻችን እኮ ተመካክረው አባቶቻችን እኮ በሰለጠነው ሁኔታ ተወያይተው ይቺን ሀገር አተረፉልን። ልክኛ አድዋን አባቶቻችን ለዚያ ያበቁን እንደምንለው ሁሉ እዚህ የተሰበሰበ 4000 ሕዝብ ያለበት ኃላፊነት ያለበት አደራ ምንድነው? ሁሉም የኢትዮጵያን አንድነትና ክብር ለመጠበቅ ሰላም አስፈላጊ ነው። የሰላምን ዋስትና የሰላምን መሰረት ለመጣል ሁላችንም የኢትዮጵያን ከፍታ የኢትዮጵያን ቤት ለመስራት ስለሆነ የተዘጋጀ ነው። ከምንም ልዩነት በተሻለ አንድነትን፣ ፍቅርን መርጠን ይህንን የሰላም አዋጅ ለኢትዮጵያ ሕዝብ ለማሰማት በጣም በጉጉት ላይ እንገኛለን ማለት ነው። አዎ፣ በዚህ የምክክር ጉባኤ የተዘነጋ የማህበረሰብ ክፍል የለም። እናም ሁሉም ለሀገራቸው መጻኢ ዕድልን በምክክር ለመወሰን ትልቅ ተስፋን ሰንቀዋል። ውይይት ስንወያይ የትኛው ነው ችግር ያለውት? ሀገር ምን ችግር አላት? ከችግር እንዴት ሆኖ ትውጣ የሚል ሂሳብ ይዘ መጣውት እንደኔ ማለት ነው። ሌሎችም እንደዛው የራሱን የሀገር ጉዳይ ብሎ ነው መጡት። እኛ ተስፋፍን አንድ ሆነን የሀገር ጉዳይ አሁን በውይይት እንፈታለን ብለን እናምናለን። ንግግር እየተደረገ ያለው ውይይት የኢትዮጵያ ሕዝቦች እንደ አንድ ሕዝብ አንድ ጠረጴዛ ላይ ተቀምጠው ያደረጉትን ውይይት እንደ ሀገር የሚያሻገር ለትውልድ የሚጠቅም ሀገርን ሰላምና ስራዋን የሚያስቀጥል እንደሆነ አይቻለሁ። የምክክር ጉባኤውን ማካሄዳችን የታሪክ ጥፋታችን ነው። በዚህ ጉባኤ ላይ መሳተፍ ደግሞ ወርቃማ የታሪክ እድል ነው። እድሉም 130 ሚሊዮን የሚጠጋ ህዝብ እጣ ፈንታ ላይ የመወሰን አደራ የተጫነበት። በዚህ ሀገራዊ ምክክር የተሻለ ውጤት አምጥተን ለኢትዮጵያ ህዝብ ይህንን የምስራች የምናበስርበት ቀን ሩቅ አይሆንም። በጣም ደስ ብሎኛል። ይሄ ምክክር ደግሞ ተግባራዊ እንደሚሆን ህልም አለኝ፣ ይታየኛል። ኢትዮጵያኖች አይደለም ዓለም በጉጉት አይኑን ከፍቶ እየጠበቀው ያለው ውይይት ስለሆነ ዓለም ይህን የምስራች ይሰማል። ሀገር ከትላንት ቁስሏ ለመፈወስ የምክክር መንገድ መርጣለች። በምክክሩም መላው ኢትዮጵያን በየዘርፉ የወከሏቸው ተመካካሪዎች መመካከራቸውን ቀጥለዋል። ሚሚ የብር ልክ የልሻለሁ ብላይ ለመነዘር ወደ ባንክ እየሄድኩ ነው።
የኔ ልጅ? የሲቢ ጉርሻ ነው። ከውጭ ሀገራት በኢትዮ ዳይሬክት፣ ካሽጎ፣ ሲቢ ኮኔክት እና በሌሎችም ዲጂታል የገንዘብ ማስተላለፊያዎች ቀጥታ ወደ ሂሳቡ ሲላክሎት እንዲሁም ከባንካችን ጋር በሚሰሩ የውጭ ሐዋላ አስተላላፊ ድርጅቶች በኩል የተላክሉትን ገንዘብ ሲቀበሉ በዕለታዊ የውጭ ምንዛሬ መሸጫ ተመን መንዝረን ዳጎስ ያለ ተጨማሪ ጉርሻ እናበረክትሎታለን። በእጁ የሚገኝ የውጭ ሀገር ገንዘብ በባንካችን ሲመነዝሩ በጉርሻው ይደሰታሉ። በባንካችን ያስልኩ፣ በባንካችን ይመንዝሩ፣ የበለጠ ያገኙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚሰነዝሩትን ጥቃት ማቆማቸውን ተናገሩ። ፕሬዝዳንቱ ይህንን የወሰኑት በሆርሙዝ ሰርጥ ላይ ፈጣን ስምምነት እንዲደረስ ጥሪ በማሰማት መሆኑን የተለያዩ መረጃ ምንጮች ዘግበዋል። ኢራንና በመካከለኛው ምስራቅ የሚገኙ ሀገራት የምንሰነዝረውን ጥቃት እንዳቆም ጠይቀውኛል ያሉት ትራምፕ እዚህ ውሳኔ ላይ የደረስኩት የሆርሙዝ ሰርጥ ዳግም መከፈትን ያካተተ ስምምነት ላይ ስለተደረሰ ነው ብለዋል። ይህ መረጃ የወጣው የኢራን የውጭ ጉዳይ ሚኒስቴር አባስ አርቺ ከአሜሪካ ሆነ ከእስራኤል የሚሰነዘር ማንኛውም ጥቃት ወሳኝ የሆነ አጸፋዊ ምላሽ እንደሚሰጡ ካስጠነቀቁ በኋላ ነው። ተመልካቾቻችን በቀጥታ ስርጭት ከኢትዮጵያ ቴሌቪዥን ለቀን 7 ሰዓት የያዝናቸው ዜናዎችን ይመስላሉ። ከዜናዎቹ ጋር ኤልሻዳይ ወንድም አገኘ። በቀጣይ የስፖርት መረጃዎች ወደ እናንተ ይደርሳሉ። በሰላም